ምንድነው ዘፈን በጣም ነው ሞት መምህር በጣም ዘፈን ልቤ ጥፍት ነው የሚለው በተለይ የባህል ዘፈን በጣም ነው ሞዶ ባህል ላይ ዘፈን እስክስታ በደንብ ደሞ እችላለሁ እግዚአብሔር ይመስገን አይባልም በዚህ አማርኛ ነው ትግርኛ እስክስታ አይ በጣም አማርኛ የተገኘው በጣም አማርኛ እንደውም የተገኘው ግን በተለይ ደግሞ አለው ሀገር ደግሞ አለው ስፔሲፊክ አድርጌ ደግሞ በጣም ልብ የሚጠፋበት ሀገር አለው ባህል ገልጸው ጥሩ ነው አትግለጭ ችግር የለም የታመንኩትም በሱ ዘፈን ነው በጣም የታመንኩትም በዚህ ሀገር ዘፈን ነው መጀመሪያ እዛ ጳውሎስ ስገባና አሁን ምንድነው ሊነግረኝ የፈለገው እያልኩ በማስብበት ሰዓት መምህር ይሄ ቀዳዳ አንድ ብቻ አይደለም ሁለት ሆነብኝና የሆነ ጊዜ መምህር አብይ ይልማ ጋዜጠኛና መምህር ዘፈን እንትን መዝሙር ለእግዚአብሔር እንደ መስዋዕት እንደምናቀርበው ሁሉ ዘፈን ለአጋንንቱ መስዋዕት ነው የሚቀርበው ሲል ሰማሁ እና እንዴ ምንድነው እየሰራ ያለሁት አልኩ በቃ ውስጤ ምንድነው እየሰራ ያለሁት እኔ እግዚአብሔርን ያየው ለካጋንንትን ነበር ስጠራ የነበረው በቃ ከዚህ በኋላ በዘፈን የሚባል ነገር አልሰማም በቃ የዛች ቀን ከዛስ ምን አደረኩኝ ቆይ ባህላዊ ዘመናዊ ዘፈኖችን ላጥናና ባህላዊቹ ይቀመጡ ብዬ ታውኩት ከዛ ምንድነው መሰራው አሁን ማንን ነው ከማን ጋር ማወዳደረው ስርዓቴ ለያዝ ብዬ እንዳለ ዘፈኑን አጠፋሁት ህማማትን አልሰማም ነበር ዘፈን ግን እንዴት እንደሚጨንቀኝ መምህርዬ በጣም ነው የሚጨንቀኝ በከሰው ያለ ዘፈን እንዴት ይኖራል ነው ብለው በጣም ነው የሚጨንቀኝ ዘመናዊ ዘፈን ደግሞ ግጥማቸውን ሲይዝ እንዳለ ነው የሚያዝልኝ ሌላ ቋንቋ ሁሉ ቢሆን እኔ ይዛለሁ አገር ውስጥ ይሁን ባህላዊ ይሁን እንጂ በደንብ ነው የሚይዘውና በሱ በጣም ተይዤ ነበር ግልጽነትሽ ነው ልጅ ወይ ሻወሰግናለሁ መምህር እና በጣም ነው በቃ ልቤ ጥፍት ነው የሚለው እና በየድግሱ ምን አድማቂ ነኝ ማለት የቤተሰብ አክስት ቤት ምናምን ሲሆን እኔ በደንብ ከብሔራዊ ቲያትር ከራስ ቲያትር የተወከልኩ ባህል ተወዛዋዥ እስከ መስል ድረስ እኔና አንድ አክስቴ ልጅ አለን እንዲሁ ስንታይ ነው የምንኖረው በዚህ ባልኩ በመወደው ዘፈን እስክስታ እንትን ኦርኬስትራ ነን እኛ በደንብና በሱ በደንብ ሰብስቤ መሰብሰብ ስራ ሰርቼ ነበር መምህር ያጋንንቴ መሰብሰብ ስራ በአንተ ትምህርት ነው ይሄንን የሚያውቁት ከዛ ይሄንን ዘፈን ሳቆመው በቃ ወሰንኩ ውስጤ ወሰነ በቃ እንዴት አምላክ ለካስካውን ድረስ ያስቀየምኩት ነበር መብራን ያስቀየምኳት ነው እሱን ያየው አጋንንት እየጠራው አይሆንም ብዬ አቆምኩት ከዛ በኋላ ቀዳዳው እየጨመረ መጣ መምህር ቀዳዳው እየጨመረ መጣ ስልህ በጣም ቀላል እንዳይመስል ያዘዘሽ ነገር የለም ዶክተሩ ምግብ በብዛት እኔ አልሄድም አይ ያዘዘሽ ነገር ማለት እንዴት አልሄድም ኖ ያን በፊት ኦፕራሲዮን ስትሆኚ ምግብ አብዝተሽ አትቢ ምናልባት አብዝተሽ መብላት ማለት ጨጓራሽ ሲከብደው የመቀደድ እድሉ እንትን ብሎ የነገረሽ ነገር ትእዛዝ የለም አንድ ነገር የለም መምህርዬ ችግርሽ አንጀትሽ ነው ያለኝ በቃ አንጀትን ቆርጠው አውጥተዋል ምናምን ነው እንጂ የሚለኝ እና ክሮኒክ ሆኗል አሁን ይሄ 2006 ላይ ሲሰራኝ ስር ሰዷል መዳናትቺን በየተወሰነ አመት ይሰራል ነው ያለኝ እውነትም 2000 ላይ ተሰርቶ ድጋሚ 2006 ላይ ተሰራና 2012 ላይ ደግሞ በየ6 አመቱ ሊሰራ ማለት ነው ላይ ይሄን ያጋንንት ቁጥር ሊሰራብኝ ነው ግብሩን ደም አሁን ከዛ 7 ነው ቅድስት ስላሴ ላይ ደርሻለሁ አልፈልግም ብዬ ተውኩት ለዛ ነው በዛ መሃል እንትኔን ሆዴ ውስጥ የሚገላበጥ ነገር አለ በደንብ ሲቧጭረኝ ይታወቀኛል የሚሄድ ነገር አለ የሆነ የሚንቀሳቀስ በደንብ ነገር አለ እምብርቴ ላይ እንደውም እህቴ ታየዋለች ቁስሉን አንዳንዴ ልትጠራርግ ትንስስልጥላት አንድ ጊዜ ይዛታለች እንደዚህ ማለት እንዲህ የሚንቀሳቀሰውን ነገር ይዘዋለች እና ንዝር አርጓት ዋይ ብላ ጮኻለች በደንብ አለ ጭንቅላቴ ላይ የሆነ እንትን የሚሄድብኝ ነገር አለ ግንባሬ ላይ ጭንቅላቴ ጀርባዬ ላይ ይታሰላል ልክ እንደዛ በሚሆን ሰዓት ቴሌቪዥኑን ምኑን አጠፋፋና መጥቼ ሰኔ ጎልጎታ ይዛለው እኔ አላቀውም ስጸልየው አላቀውም ማዛጋት ነው አይኔ ያለቅሳል አንድ አይኔ ይጨፈናል በጣም ስቃይ ነው መምህር በጣም ስቃይ ነው እንደዛ ሆኖ ግን እንደምንም ብዬ ጨርሳለሁ በቃ አልጋ ላይ የተንከባለልኩ እንዲሁም ሰኔ ጎልጎታ ጨርሳለሁ
ከዛ በጣም ሙቀት፣ ይሄ በጣም ሙቀት ላብ ያለው የሚያቃጥል ሙቀት ከኔ ጋር እንደውም ከጸለዩ እህቶቼ ምናምን ይረበሻሉ። አልጋ ላይ እንደመንደባለ ልበለው እምሆነው አሁን በአንተ ትምህርት ስረዳ ለካ መንፈሱ ነው እንደዛ የሚሆነው። መብርሃን ሳላውቀው በጣም ብዙ ነገር ሸኝታልኛለች። በጣም ብዙ ነገር እዛ ይሄ ቁስል እየጨመረ መጣ መምህርዬ። ቀዳዳው እየጨመረ እየተበሳ መግል ይወጣል። በጣም ቢጫ ነገር ይወጣል። አረንጓዴ ጥንስስ የመሰለ ነገር ይወጣል። እንዴት ልበልህ የሚማልግ ነገር ይወጣል። አንዳንዴ ደግሞ ያው ቁስል ስለሆነ ደምም ይወጣል። እና ሀገሬን የምወደው ከውስጥ የጭምር ነው። አረንጓዴ ቢጫ ቀይ እያወጣ ነው እላለሁ እንደውም በቤት እና በጣም ነው የሚገረሙብኝ። ማለት እኔ ያን ያህል እንደ ፈተና ሳይሆን እንደ ማስተማሪያ ነው የወሰድኩት። ያንተ ትምህርት ውስጥ ለመግባት ብዙ አልከበደኝም። መጀመሪያውኑ የሰው ዓይን አለብሽ ምናምን እየተባልኩ ነው እኔ እንትን ያልኩት። እንደዚህ ሲያምሽ ይሄ ጋንጩርሽ እኮ ነው ምናምን ይሉኛል ቤት እና እኔ ብቻ ያለብኝ ነው የሚመስለኝ እና እሱን አምኜ ተቀብያለሁ። ሌሎቹ እኔ ያለብኝ ነው የሚመስላቸው። ይሄ ጋንጩርሽ ነው እንጂ እንደሚያደርግሽ ምናምን ይሉኛል፣ የሚታይ ነገር ስለነበረ ማለት ነው። ግን እግዚአብሔር ይመስገን እንኳን በጤና ሆነ መምህርዬ። በጤና ባይሆን ብዙ ነገር አልሰማም ነበር። ከዛ ይሄንን እንደዛ 2000 ላይ እንደዛ 3 የተሰርቶ መምህርዬ እኔ ወደ ዘፈን የገባሁት ምንም የተማርኩት ነገር የለም። ለዚህ ነው ለሶስተኛ ጊዜ የመጣው ይሄኛው ነገር 2006 ላይ ብዬ ነው የማስበው እኔን ለማስተማር። ከዛ እንደውም ብሔራዊ ቲያትር ሁሉ ገብቼ ነበር። ኮረስ ተሰርቻለሁ። ፋዘር ቤት ገብቻለሁ። አርት ውስጥ በጣም በቃ ከልጅነት ጀምሮ መመኛው ነበረ አርትና ስገባ በቃ ውስጤ ፍርስ አለብኝ። እንዴ ምንድነው የተመኘሁት እስክል ድረስ ማለት ነው። እሱንም ተውኩት፣ ሁሉን ነገር ተውኩትና እቤት ቁጭ አልኩኝ። በቃ ቤት አንድ ነገር ይሄንን ህመሜን መስማት ብቻ ሆነ ስራዬ ማለት ነው። እና በዚህ ቁስል ውስጥ አሁን 2012 ሲሆን 4 አመት ነው የሚሆነው መሰለኝ። 2015 ላይ ነው ያንተን ትምህርት መስማት የጀመርኩትና በፈረንጅ ነው የምትቆጥሪው? አዎ በደንብ። ከዛ በኋላ ሲገባኝ አረ እኔ በራሳችን ነው። እሺ እኔ በራሳችን ነው። 2015 ከሆነ 2012 በእኛ እኮ ነው። አይ እኮ ገባኝ። ትምህርቱን ማዳመጥ የጀመርሽ መቼ ነው? 2015 ክረምት ላይ። እሺ አልቋል 2015 ክረምት እኮ። የዛን ሰዓት ወደ አንተ ትምህርት ለመግባት ብዙ አልተቸገርኩም። ሆረር ፊልም በልጅነቴ በጣም አይ ነበር። እንዳልኩህ በጣም የምታይ ልጅ ነኝ። ይሄ መግባባት ምናምን የሚባል ነገር በጣም በቃ በእናቴም በአባቴም ቤተሰቦች የአባቴ ቤተሰቦች እናቴና እህቴን አይወዷቸው። ሁለት ነን ቤት ውስጥና እኔን ነው የሚያቀርቡኝ። የእናቴን ቤተሰቦች የአባቴን ቤተሰቦች ብቻ በጣም ከፍ የተባሉ ሰዎች እግዚአብሔር ይመስገን እኔ ላይ በጣም እንደዚህ የተለየ ፊት ነገር አያሳዩኝም። በጣም እናቴና እህቴን ነው የሚጠምዷቸው እንደውም እና በጣም ይገርመኛል። በጣም ነው የምደነቀው በዚህ እና የመታየት እንትኑ አለኝ መሰለኝ ሰው ውስጥ የመግባት ትመክረኛለች እህቴም ተይ እንደዚህ አትንቀዥቀዥ ሰው ውስጥ ትገበያለሽ ትለኛለች። እንትን ነበረኝ ይሄ ሰውነት ሼፕ የሚባለው ነገር በደንብ ነበረኝ። ሱሪ ታይ ትለብስ ነበር። በሱ በደንብ የመሰብሰብ ስራ ሰራው መምህርዬና መብርሃን ታስወጣለች እኔ ጨምርበታለሁ ሱሪ እየለበስኩ ዘፈን እየዘፈንኩ። ከዛ አንተን ትምህርት መስማት ከጀመርኩ በኋላ መስገድ ጀመርኩ የአምልኮት ስግደት። ከዛ ወይኔ በጣም በቃ ቁስሉን እየወደድኩት ነው የመጣሁት መምህር። መጀመሪያም እንዳልኩ ምንድነው ሊያስተምረኝ የፈለገው እግዚአብሔር እል ነበርና አሁን ላይ ግን አንደኛው ምስክርነቴ ቁስሌ ነው መምህርዬ። አሁንም አለ ቁስሉ ወደ 8-9 ቦታ ተበስቷል። መግል ምናምን ነገር ይወጣዋል። ምንድነው እሱ? እና የሚባዛ ነገር ነው እንዴ? አይ እንግዲህ በየተወሰነ ዓመት አዲስ ቆዳ ይከፍትና መግል ይወጣል። በየተወሰነ ዓመት አዲስ ቆዳ ይከፍትና ይወጣል። ገባኝ። ወይ ይደርሳል አንደኛው ወይ ደግሞ ይደፈነው መልሶ ይከፍታል። ሚስፋፋ የሚዳረስ ነው። አይ አይደለም የሆነ የተወሰነች ቦታ አይደለም የተወሰነች ቦታ ስለ ይሄ በቀኝ በኩል በሆዴ ሳይድ የተወሰነች ቦታ ነው። በቃ እልክልሃለሁ በቴሌግራም እና አሁን ላይ እግዚአብሔር ይመስገን እግዚአብሔርን በጣም እንዳመሰግን ሆኜበታለሁ መምህርዬ።